ሰላም ሰላም ተመልካች አድማጮቻችን፣ የጥሬው ወርቅ ዋጋ ጨመረ ወይስ ቀነሰ? የት ደረሰ ለሚለው መረጃን ይዘንላችሁ መተናል። የዛሬ የጥሬው ወርቅ ዋጋ በምን በምሽት ላይ ይገኛል የሚለውን ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን የጥሬው ወርቅ ዋጋ መረጃን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምንነግራችሁናል። ቪዲዮውን ስትጀምሩ ቪዲዮን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። እንቀጥላለን። በአሜሪካ ዶላር ከ14 ካራት ጀምሮ እስከ 24 ካራት ድረስ በምሽት ላይ የሚገኙት የወርቅ ካራቶች የደረሱ ዋጋቸው በመጨመር ላይ ነበረ። ዛሬስ ምን ይመስላል? ጨምሮ ነው ያለው ወይስ ባለበት ነው የሚለውን አስመለከታችኋለሁ። የ14 ካራቱን ጀምረን ስንመለከት 14 ካራቱ የጥሬው ወርቅ ዋጋ ዛሬ በአሜሪካ ዶላር በ87 የአሜሪካ ዶላር ወይም ደግሞ በ13900 በምሽት ላይ ነው የሚገኘው። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ93 እየተሸጠ ይገኛል። ይህ የወርቅ ፒዩሪቲ ሌቨሉ ምን ያህል ነው? የ15 ካራቱ ካላችሁኝ 54.13 ፒዩሪቲ ሌቨል አለው። በኢትዮጵያ ብር ደግሞ የ15 ካራቱ ዋጋው 14900 በምሽት ላይ ነው የሚገኘው። በመቀጠል የምንመለከተው ደግሞ የ16 ካራቱን ይሆናል። 16 ካራቱስ በስንት በምሽት ላይ ይገኛል ካላችሁኝ በአሜሪካ ዶላር በ99 ከ55 የተሸጠ ይገኛል። በኢትዮጵያ ብር ደግሞ የ16 ካራቱ 60.38 የወርቅ ንጽህና ሲኖረው እየተሸጠ የሚገኘው በኢትዮጵያ ብር በ15949 በምሽት ላይ ይገኛል። ቀጥለን የምንመለከተው ተመልካች አድማጮቻችን የ17 ካራቱን ነው። 17 ካራቱ በምን ያህል በምሽት ላይ ይገኛል ካላችሁ በአሜሪካ ዶላር በ105 የአሜሪካ ዶላር በምሽት ላይ ይገኛል። በኢትዮጵያ ብር ደግሞ በምሽት ላይ የሚገኘው በ16900 ብር ነው። የወርቅ ጥራቱ ምን ያህል ነው ካላችሁ 66.26 የወርቅ ንጽህና አለው። ተመልካች አድማጮቻችን እንግዲህ የወርቁን ዋጋ በአሜሪካ ዶላር እና በኢትዮጵያ ብር ብቻ አይደለም እየነገርናችሁ ያለ ነው። የወርቁንም ጥራትንም ጨምረን በመንገድ ላይ ነው የምንገኘው። እንግዲህ ይህ ደግሞ ወርቅንም ስትገዙ ስትለዩም በጣም ጠቀሜታ ያለው ነገር ነው። እንደነገርኳችሁ በዚህ ቪዲዮ ላይ የተካተቱት 11 የወርቅ ካራቶች ብቻ አይደለም ያሉት፣ ከዚህም በላይ የወርቅ ካራቶች አሉ። ነገር ግን እኛ ብሔራዊ ባንክ በሰጠን መረጃ መሰረት ያቀረብንላችሁ እነዚህን 11 ነው። ባይገርማችሁ ከነዚህ ከ11 ራሱ በጣም እውቅና ተወዳጅነት በደንበኞች ዘንድም ተፈላጊነት ያላቸው በጣት 5 ራሱ አይደርሱም። በዋናነት እንደምታውቁት ከሆነ በኢትዮጵያ የወርቅ ወዳጆች ዘንድ ተወዳጅ የሆኑት 14፣ 18፣ 21፣ 22፣ 24 ናቸው እንጂ ሌሎቹ ብዙም እምብዛም የማይታወቁ የወርቅ ካራቶች ናቸው ማለት ነው። ነገር ግን ለመረጃ እንዲጠቅማችሁ በተጨማሪም ደግሞ አንድ የሆነ ነገር ያስጨብጣችኋል ብለን እንደምናስብ ሙሉ መረጃ ሁሉንም ማለት ነው ምንም ሳናስቀር ለእናንተ በማቅረብ ላይ እንገኛለን። እንደዚህ አይነት ቪዲዮ ይመቸናል፣ አቀራረብንም ወደኗል ካላችሁ ደግሞ ቪዲዮን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ እንዲሁ ቻናላችንን ሰብስክራይብ በማድረግ ታበረታቱን ዘንድ በማክበር እንጋብዛችኋለን። ቀጥለን የምናልፈው ደግሞ ተወዳጅ ወደሆኑት የካራት አይነቶች ናቸው። ካሁን በኋላ የምነግራችሁ የካራት አይነቶች አብዛኞቹ የወርቅ ጥራታቸው ከ70 በላይ ነው። ከ70 በላይ ማለት እንግዲህ የወርቅ ንጽህናቸው በከፍተኛ ደረጃ ይጨምራል። የወርቅ ንጽህናቸው በከፍተኛ ደረጃ ከጨመረ ደግሞ የመግዣ ዋጋቸውም ከፍ ይላል ማለት ነው። 18 ካራትን ስንመለከት 18 ካራቱ
የወርቅ ንጽህናው 71.81 ጀምሮ እየተገዛ ነው የሚገኘው። ይህ የመነሻ የንጽህና ደረጃ መሆኑን ልብ በሉ። ምክንያቱም የተሰራ ወርቅ 18 ካራት 750 የሚል ሃልማርክ ስላለው ማለት ነው። በአሜሪካ ዶላር በ112 ነው እየተሸጠ የሚገኘው ዛሬ ላይ። በኢትዮጵያ ብር ደግሞ 17900 በምሽት ላይ ይገኛል። የ19 ካራቱን ስንመለከት 19 ካራቱ በኢትዮጵያ ብር በ18900 ብር እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ118 ከ22 ነው በምሽት ላይ የሚገኘው። ይህ የ19 ካራቱ የወርቅ ንጽህናው ምን ያህል ነው ካላችሁ 77.08 የወርቅ ንጽህና አለው። ቀጥዬ የማሳያችሁ ደግሞ የ20 ካራቱን ሲሆን 20 ካራቱ የወርቅ ንጽህናው 82.08 ነው። በአሜሪካ ዶላር በ124 ከ44 ሲሸጥ በኢትዮጵያ ብር ደግሞ በ19937 ከ16 ነው በመሸጥ ላይ የሚገኘው። በመቀጠል በባህሬን፣ በዱባይ፣ በሳውዲ እንዲሁም ደግሞ በአፍሪካም በኢትዮጵያም በጣም ተወዳጅነት ካላቸው የወርቅ ካራት መደቦች የሚመደበው የ21 ካራቱን ስንመለከት የወርቅ ንጽህናው ምን ያህል ነው የሚለውን ስናይ በ86.84 የወርቅ ንጽህና ይታወቃል። በአሜሪካ ዶላር ደግሞ ይህ የወርቅ አይነት እየተሸጠ የሚገኘው በ130 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ 20900 ገብቷል። ይህ እጅግ በጣም ከፍተኛ ጭማሪ ነው። 20900 እየተሸጠ ነው የሚገኘው። የሀገር ውስጥ መሆኑን ልብ በሉ። የሀገር ውስጥ ነው 20900። ቀጥለን የምንመለከተው ደግሞ የ22 ካራቱን ነው። 22 ካራቱን ስንመለከት በአሜሪካ ዶላር በ136 ነው በምሽት ላይ የሚገኘው። የዚህ የወርቅ አይነት ደግሞ የጥራት ደረጃው 91.39 ሲሆን በኢትዮጵያ ብር 21930 በምሽት ላይ ይገኛል። መጀመሪያ ከነገርኳችሁ ከ21 ካራቱ አንጻር ስንመለከተው በመካከላቸው ምንም እንኳን የአንድ ካራት ልዩነት ብቻ ቢኖርም በዚህ የካራት በሁለት የካራት ወርቅ አይነቶች መካከል ያለው የብር መጠን ልዩነት ግን ወደ 1000 ነው። ምንም አይነት የእጅ ሙያና የእጅ ስራ ሳይጨምርባቸው የ1000 ብር ልዩነት እንዳላቸው ልብ በሉ። በተለይ ደግሞ የወርቅ ጌጣጌጦችን አብዝተው ከሚጠቀሙ ማህበረሰቦች ዘንድ 21 እና 22 ካራቶች ተመራጮች ናቸው። በቀጣይ የምነግራችሁ የ23 እና የ24 ካራት ግን በጥሬው የሚሸጡ የወርቅ አይነቶች ናቸው። 23 ካራት ስንት ገብቷል ካላችሁ በአሜሪካ ዶላር በ143 ነው የተሸጠ የሚገኘው። በኢትዮጵያ ብር ደግሞ 22900 በምሽት ላይ ይገኛል። የፒዩሪቲ ሌቭሉን ስንመለከት 95.73 ንጽህና አለው። በመቀጠልና በመጨረሻ የ24 ካራቱን ስንመለከት 24 ካራቱ 99.9 ፒዩሪቲ ሌቭል ሲኖረው በአሜሪካ ዶላር በ149 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ 23900 ብር በመሸጥ ላይ ይገኛል። ተመልካች አድማጮቻችን የዛሬ የዕለተ ሐሙስ የነሐሴ 21 2018 ዓ.ም የጥሬ ወርቅ ዋጋ መረጃዎቻችን ይህንን ይመስል ነበረ። እስካሁን ስላዳመጣችሁን እጅግ በጣም እናመሰግናለን። ቪዲዮዎቻችንን በመግባት ላይክ ማድረግ፣ ሼር ማድረግ፣ ለሌሎች ማጋራት አትርሱ። በያላችሁበት መልካም ጊዜ